ሰበር ዜና ጀነራሉ በፋኖ ኃይሎች በተፈጸመባቸው ጥቃት ተገደሉ። የጀነራሉ ድንገተኛ ጥቃት ጀነራል አበባውና ፊልድ ማርሻል ብርሃኑ ጁላን ያስደነገጠ ሆኗል። ወዲህ ደግሞ ታዋቂው ዓለም አቀፍ ሚዲያ የፌደራል መንግስቱ በትግራይ የአየር ጥቃት ሊፈጽም ይችላል፣ ይህ የአየር ጥቃትም ኢላማውን የሚያደርገው የህወሓት ጀነራሎች ነው ሲል አስደንጋጭ ሪፖርትና ሚስጥራዊ መረጃን ይዞ ወጥቷል። ከዚህ በተጨማሪም ህወሓት ወልቃይትን ለመቆጣጠር ካሰበ ከኢሳያስ ከባድ ተቃውሞ ይነሳበታል የሚል አደገኛ መረጃን ይዞ ወጥቷል። አዲስ ፖስት ሚዲያ ነው። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ጀነራሉ በፋኖ ኃይሎች ተገደሉ። የፋኖ ታጣቂዎች ትልቅ ድል እጃቸው ላይ ወድቋል። ጀነራሉ ላይ በተፈጸመ ድንገተኛ ጥቃት ከእርሳቸው በተጨማሪ የግል ጠባቂዎቻቸውም ስለመገደላቸው ነው የተረጋገጠው። ተራ ወታደሮችን ከመግደል ተነስተው አሁን ላይ የፋኖ ታጣቂዎች ከፍተኛ የመከላከያ መኮንኖች መግደላቸው ለአራት ኪሎ ታላቅ ራስ ምታትን የፈጠረው። የተገደሉት ጀነራል ማን ናቸው? ስለ ግድያው ጀነራል አበባው ታደሰ ምንስ ተናገሩ? ምን አሉ? የሚለውን በስፋት እናስደምጣቸዋለን። የአብይ አህመድ አስተዳደር የህወሓት ጀነራሎች ላይ የአየር ጥቃት ሊፈጽም እንደሆነ ተሰማ። ህወሓት ወልቃይትን ለመቆጣጠር ከተንቀሳቀሰ አቶ ኢሳያስ አፈወርቂ ደስተኛ አይሆኑም የሚል ጉዳይም ተሰምቷል። የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮ አይደለም ሲሉ አንድ ታዋቂ የፖለቲካ ተንታኝ ተናግረዋል። የህወሓት አመራሮችም ሻዕቢያ የፈለገውን ይበል፣ እኛ ይህንን እናደርጋለን ብለው የሚሄዱ አይመስለኝም ሲሉ መልከታቸውን ገልጸዋል። ተወደዳችሁ የቻናላችን ቤተሰቦች እነዚህን ጉዳዮች በስፋት እንዳሳለን። አሁን ወደ ዝርዝሮቹ እናምራ። አብይ የህወሓት ጀነራሎች ላይ ያነጣጠረ የአየር ጥቃት ሊፈጽሙ ነው። ጉዳዩ እጅግ አስደንጋጭ ሆኗል። ጦርነት እንደቀሰቀሰም ተፈርቷል። ህወሓት ወልቃይትን ለመቆጣጠር ከተንቀሳቀሰም ከኢሳያስ አፈወርቂ ጋር ግጭት ውስጥ ሊገባ እንደሚችል፣ ኢሳያስም ደስተኛ ላይሆኑ እንደሚችሉ አዲስ መረጃ ወጥቷል። የአስመራው መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮ አይደለም ሲሉ አንድ ከፍተኛ የትግራይ ፖለቲከኛ ለቢቢሲ ተናግሯል። ቢቢሲ በዛሬው ዕለት አንድ አስደንጋጭ ሪፖርትን የህወሓትና የፌደራል መንግስቱን ግጭትና አሁናዊ ትኩሳት በተመለከተ ይዞ ወጥቷል። የጦርነቱ አንድ የፖለቲካ ተንታኝ ለቢቢሲ ሲናገሩ ጦርነቱ ተጀምሯል፣ ነገር ግን ተኩሱ መቼ ይጀመራል የሚለው ነገር ነው ያለየለት ብለዋል። የሁለት ዓመቱን ደም አፋሳሽ ጦርነት የገታው ፕሪቶሪያ ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ገብቷል። ህወሓት ስምምነቱ ፈርሷል የሚል አቋሙን አሳውቋል። ለዚህም ተጠያቂ ያደረገው 4 ኪሎን ነው። ጠቅላይ ሚኒስትር አብይ አህመድ መንግስትም እስካሁን በይፋ አስተያየት አልሰጠም። ይህን ተከትሎ ታዲያ በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም። ሁኔታው ባለበት ይቀጥላል ወይንስ ፌደራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ የሚለው ጉዳይ በበርካቶች ዘንድ መነጋገሪያ ሆነ። ቀድሞውንም ፈተናዎች የነበሩትን የፕሪቶሪያ ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነውም እስካሁን ከ4 ኪሎ በኩል አልሴት አልተሰጠም። የህገ መንግስትና የፖለቲካ ሳይንስ ምሁሩ ዶክተር አደም ካሴ እንደሚናገሩ አሁን በትግራይ ያለው ሰላምም ጦርነትም ያልሆነ ሁኔታ የፌደራል መንግስቱንና የክልሉን አስተዳደር ግንኙነት ያወሳስበዋል። ፌደራል መንግስቱ አቋቁሜዋለሁ እውቅና ሰጠዋለሁ የሚለው ጊዜያዊ አስተዳደር ከፈረሰ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ይላሉ። የመሆኑም ቀድሞውኑ በተወሰነ ደረጃ ብቻ ወደ ክልሉ የሚደርሱት ነዳጅና የተለያዩ መሰረታዊ ሸቀጦች ወደ ክልሉ መግባት የመቀጠላቸውን ጉዳይ ጥያቄ ውስጥ ያስገባዋለን ብለዋል። የፌደራል ድጎማ በጀት ጉዳይን በተመሳሳይ የሚነሳ ሌላኛው ነጥብ መሆኑን ያክላሉ። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ላይ የፌደራል ድጎማ በጀት በምን ያህል መጠን እንደተቆራረጠ የሚዘረዝር ደብዳቤ ለገንዘብ ሚኒስቴር ጽፏል። ደብዳቤው እንደሚያስረዳው ከጥቅምት አንስቶ ወደ ክልሉ መድረስ ከነበረበት 17.1 ቢሊዮን ብር ውስጥ የደረሰው 8.5 ቢሊዮን ብሩ ያህል ብቻ ነው። የትግራይ ክልል ጊዜያዊ አስተዳደር ደብዳቤ መጋቢት ላይ መድረስ ከነበረበት በጀት ውስጥ 50 በመቶን መላኩንም ጠቅሷል። የፖለቲካ ተንታኙና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው አሰፋ ፌደራል መንግስት በጀት በመከልከል እስኪ እንደ ፍጥር ጥራቸው ብሎ ለተወሰነ ጊዜ ሊተዋቸው ይችላል ሲሉ ግምታቸውን ተናግረዋል። እንደ ዶክተር ጌታቸው ተንተና ከሆነ ግን ይህ የፌደራል መንግስት ዝምታ እስከ መጨረሻው የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ 1 ሳምንት የቀረው የ7ኛው ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኙበታል። መጪው ጊዜ ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለውን ግጭትም ፌደራል መንግስት የአጸፋ እርምጃዎችን ለማዘግየቱ ከግምት
ግምት ውስጥ ያስገቧቸዋል። ዶክተር አደምን በተመሳሳይ አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ነው ብዬ አላሰብም ይላሉ። ፌዴራል መንግስት እውቅና የሚሰጠው አስተዳደር ስልጣን ላይ ባለመሆኑ በበጀትና በሌሎች ዋና ዋና እቃዎች ላይ ያለውን ቁጥጥር እንደሚያጠብቅ የሚናገሩት ዶክተር አደም ይህ ደግሞ ህወሓት እነዚህ ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው ይችላል ብለዋል። እንዲህ አይነቱ ግንኙነት ፌዴራል መንግስቱ ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ያስገባዋልን ብለዋል። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ ነው ይላሉ። አንዳች ግጭት መነሳቱ ግን አይቀሬ ነው ሲሉ ግምታቸውን ያኖራሉ። ዶክተር አደም ፌዴራል መንግስቱ መጠቀም ከፈለገ ብቻ ጡንቻ አለው ባይ ሲሆኑ ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ያሳድራል ይላሉ። ጦርነት የሚጀመር ከሆነ በአማራና ኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት ይኖርበታልን ብለዋል። በዚህ ሁኔታ እንደ ቤኒሻንጉል ባሉ ክልሎች ጭምር አሁን ያሉ ግጭቶች ብቻ ሳይሆን አዳዲስ ግጭቶች ሊከሰቱም ይችላሉ ብለዋል። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነቱ ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ሁለተኛ ጦርነት መጀመሩ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከል እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን ጠቁመዋል። ዶክተር አደም ፌዴራል መንግስት ወደ ጦርነት የመግባት ፍላጎት እንደሌለው ቢያምኑም ይህ አይነቱ የባህር በርን የማስመለስ እድል ይፈጥራል የሚል ስሌትን ሊይዝ እንደሚችልም ያነሳሉ። የካልጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በበኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ ያዘነብላሉ። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀሌ ሰማይ ላይ ተዋጊ ጄቶች መታየታቸውን ለዚህ በማሳያነት ይጠቅሳሉ። መጠነ ሰፊ ጦርነት የመከፈት እድሉ ጠባብ እንደሆነ የሚናገሩት ዶክተር ጌታቸው አሰፋ በአንጻሩ የተመረጡ ወታደራዊና ፖለቲካዊ መሪዎችን ኢላማ ያደረገ እርምጃ ሊወሰድ ይችላል ብለዋል። በአፋር ክልል አለ የሚባለውን ታጣቂ ቡድን መጠቀም ነርሱን መደገፍም ሊሆን ይችላል ብለዋል። ከትግራይ ኃይሎች ወታደራዊ አዛዦች የተመሰረተው የትግራይ ሰላም ኃይል የተባለው አማጺ ቡድን በአፋር ክልልና በደቡባዊ ትግራይ አካባቢዎችን ይንቀሳቀሳል። ቡድኑ ከትግራይ ኃይሎች ጋር ተኩስ ልውውጥ ያደረገበትም ጊዜ በርካታ ነው። ዶክተር ጌታቸው ፌዴራል መንግስት ከግጭት ውጪ እንደ በጀት ያሉ አቅርቦቶችን ሙሉ ለሙሉ የሚያቋርጥ ከሆነም ተጽዕኖ ከወታደራዊ እርምጃ የማይተናነስ ነው ብለዋል። አክለውም ህወሓት ወታደራዊ እርምጃ ይወስዳል ብዬ አላምንም ይላሉ። እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባት ፕራግማቲክ ከመሆን አንጻር ነው። ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙት የምዕራብ ትግራይ ወይም ወልቃይት አካባቢዎች ሊያመሩ እንደሚችሉ ጠቁመው ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት ያወሳስበዋል ብለዋል። ህወሓት ከፕሪቶሪያ ስምምነት አለመፈጸም ጋር በተያያዘ በአጽንኦት ከሚያነሳቸው ጉዳዮች መካከል አወዛጋቢ አካባቢዎች እንደሆኑ ይታወቃሉ። ዶክተር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳለው የሚገለጸው የአስመራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮ አይደለም ይላሉ። የህወሓት አመራሮችም ሻዕቢያ የፈለገውን ይበል እኛ ይህንን እናደርጋለን ብለው የሚሄዱ አይመስለኝም ብለዋል። ከፌዴራል መንግስት ጋር የገቡበት ችግር አለ፣ ችግራቸውን መቀነስ የሚፈልጉ ይመስለኛል ሲሉ ተጨማሪ ምክንያት አንስተዋል። የህገ መንግስትና የፖለቲካ ባለሙያው ዶክተር አደም ምልከታ ግን ከዚህ ይለያል። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባትም በኤርትራ በኩል ጫና ሊኖርባቸው ይችላል ይላሉ። ከዚህ በተጨማሪም ዶክተር አደም የአወዛጋቢዎቹ ግዛቶች ጉዳይ እንቅፋት ሊሆን ቢችልም የህወሓት አመራሮች ከፋኖ ኃይሎች ጋር ቅንጅት ሊፈጥሩ የሚችሉበት እድል ዝግ አይደለም። ህወሓት የክልሉን ስልጣን የመቆጣጠር እርምጃ የወሰደው በቆየን ቁጥር ድክመታችን እየሰፋ ነገሮች መለወጥ አለባቸው ከሚል እንደሆነም ጠቅሰዋል። ወደ ሌላኛውና የመጨረሻው መረጃ እናመራ። ጀነራሉ በፋኖ ተገደሉ። የፋኖ ኃይሎች ትልቅ ድል እጃቸው ላይ ወድቋል። ጀነራሉ ላይ በተፈጸመ ድንገተኛ ጥቃት ከእርሳቸው በተጨማሪ የግል ጠባቂዎቻቸውም እንደተገደሉ ተረጋግጧል። ተራ ወታደሮችን ከመግደል ተነስቶ አሁን ላይ የፋኖ ታጣቂዎች ከፍተኛ የመከላከያ መኮንኖችን መግደላቸው ለ4 ኪሎ ትልቅ ራስ ምሳትን ፈጥሯል ተብሏል። የተገደሉት ጀነራል የማዕከላዊ እዝ ምክትል አዛዡ ብርጋዴር ጀነራል አስናቀ አይተነው ናቸው። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና
ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር አንጸባራቂ ድል ተቀናጅቻለሁ ብሏል። ትናንት ከነቀምት ወደ ጊዳ አያና ሲንቀሳቀስ የነበረ ኮንቮይ ላይ አንዶዲቾ የተባለ አካባቢ ክፍለ ጦሯ የደፈጣ ጥቃት መክፈቷን ተከትሎ ለሰዓታት በተደረገ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሙሉ ሬጅመንት የመከላከያ ኃይል፣ አንድ ሬጅመንት ሙሉ የመንግስት ኃይል ተገድሏል ተብሏል። 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎችም እንደተማረኩ ነው የተነገረው። ይህ በእንዲህ እንዳለ በክልሉ ከቀጠለው ውጊያ ጋር ተያይዞ የክልሉ ከፍተኛ ባለስልጣናት የሚሰጧቸው አነጋጋሪ አስተያየቶች ቀጥለዋል። ከአንድ ሳምንት በኋላ የሚደረገውን ሀገራዊ ምርጫ ለማከናወን በአማራ ክልል አመቺ የሰላም ሁኔታ ባይኖርም ብልጽግና ግን አንጻራዊ ሰላም ባለባቸው የክልሉ ከተሞች የምርጫ ቅስቀሳውን እያደረገ ነው። ከፍተኛ የክልሉ ባለስልጣናት ወደ ተለያዩ የክልሉ አካባቢዎች በመጓዝ የምረጡኝ ቅስቀሳ እያደረጉ ነው። በዚህ የምርጫ ቅስቀሳ ወቅት የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ልዩ ትኩረት የሚስብ ንግግር አድርገዋል። ምክትል ርዕሰ መስተዳደሩ አሰብን እንዳንቆጣጠር ፋኖ ወሎ ላይ እየተኮሰብን ነው ብለዋል። ጠላቶቻችን በየቀበሌው ጥይት የሚተኩሱብን፣ ጥይትም የሚያዘንቡብን፣ የባህር በርና የወደብ ጥያቄያችንን ባጠረ ጊዜ እንዳናሳካ እዚሁ ወግዲ እናስቀራቸው ብለው ነው። ወግዲ ላይ የሚተኩስ ጥይት ጉዟችንን ያረዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትልፉ በሏቸው በማለት ተደምጠዋል።